ሳሮን እንግዲህ ለወንድሟ እንኳ የማትመለስ ጨካኝ መሆኗን ያየንበት ነው። ወንድሟን እንግዲህ ዳዊትን የህይወትን ልጅ አለች ከተባለው ቦታ ለመጠየቅ ሲሄድ አሳግታ እያሰቃየችው ትገኛለች። በዚህ ምክንያትም እንግዲህ ሩቲን በጣም ተጨናንቃ ወንድሜን ካላመጣችሁልኝ እኔ በፍጹም አልቻልኩም እያለች ስትረብሻት እሷንም እረፍ በይ ብላ እንግዲህ መድኃኒት የሚያስተኛ የእንቅልፍ መድኃኒት ሰጥታ ካስተኛቻት በኋላ ህይወትን ደግሞ የተሳሳተ መረጃ ሰዳ እዛ አካባቢ አለ መጋዘኑ ጥፍ ስትይ ዳዊት እዛ አለ ሂጂለት ብላ ስትልካት እንግዲህ አጋጣሚ ሳሚ ደግሞ ሳሩን ድንገት እየወጣች አገኛትና ወዴት እየሄድሽ ነው ሲላት የሆነ ቦታ ስትል ስለሚጠራጠር ሳሚ የተከተላት ሲሄድ እዛ እንግዲህ ዳዊት ከታገተበት ቦታ ስትሄድ እሱ ከላይ እና ከታች ሆኖ አያትና በጣም አፉን ይዞ ገረመው ማለት ነው። ለካይም ሁሉ ድርጊት የምታደርጊው አንቺ ነሽ በወንድምሽም ላይ ብሎ በጣም ተገርሞ ስለ አየው ያ የተሰጣት መረጃ እንግዲህ ህይወትን ደግሞ ለማሳገት እንደሆነ ስለገባው ህይወት ከመገዷ አገዳትና ሊመልሳት ሲል እባክህ አትመልሰኝ ዳዊት ኮላዲን ነው የሚሄደው እዛ አለ ማን ይሄን መረጃ የሰጠሽ ሳሩና ስትለው በተመለሽ አንቺ ለደህንነትሽ ያስፈራል አንቺ ራስሽ ቤት ውስጥ መውጣት የለብሽም ብቻሽን ብሎ እምቢ ስትለውም በግድ መልሶ ይዟት መጥቷል ማለት ነው። ወደ ቻናሌ ተከታታዮች እንደምን አላችሁ ደህና ናችሁ ወይ ሰላማችሁ ይብዛልኝ። ቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እስከ መጨረሻ ዓለም በትህትና እንድታዩ እጋብዛችኋለሁ ማለት ነው። የህይወት መንገድ ቀጣይ ፓርትን እንግዲህ ይዤላችሁ መጥቻለሁ። እንግዲህ አሁን ያው ዳዊትን አሳግተዋለች ማለት ነው ሳሩን። ከዛ በኋላ እንግዲህ ማን ያገተኝ እስኪ ፊት ለፊት ይንጣ ማንነታችሁን አሳውቁኝ እያለ ቢጮህም ማንነቱን የሚያሳውቀው ሰው አጥቶ በጣም የተበሳጨ ወንድ አይደላችሁም እናንተ ወንድ ብትሆኑ ፊት ለፊት ትመጡ ነበር እያለ ነበር ማለት ነው። ሩቲም እንደገና ስልክ ተደውሎላት ዳዊት እንደታገተ ሲነገራት በጣም ነው እንዴት ዝም ትላለህ? እንዴ ዝም ትላለህ? ወንድሜ ዳዊት ታገተ ነው የምትለኝ? አሁን የሆነ ነገር አድርግ ፈጠን ብለህ አለችው ማለት ነው። ከዛ እነዛ ጭራቆች እንኳን ገብተው ዳዊት በፍጹም ዝም አልልም እኔም መጣሁ አለች ሩቲ በጣም ተናዳ ማለት ነው። ሳሩንም ልትወጣ ስትል አገዳትና ወዴት ልትሄጂ ነው ሲላት እሄድበታለሁ አያለች ነበር ጥላቸው። ሳሚ ደግሞ አንቺም ልትወጪ ነው እንዴ ሩቲ ሲላት የምትሄጂበትን ካልነገርሽኝ እባክህ ዳዊት ችግር ላይ ነው ያለው መድረስ አለብኝ የህይወትን ልጅን ፍለጋ ወጥቶ ሰዎች አግተውታል እና አንቺ እሱን እንዴት አወቅሽ? የሰላም ቆሌ ነገረኝ ልበልህ አለችው። አሃ አለና ሳሚም እንደገና እንዴ ይሄ ነገር ምን እየተደረገ ነው? ራሱ ጀግና የሚያስቆጥረው ራሱ ማዳናቃተው እንዴ? ለነገር እኮ ሁሉ ነገር በራስ ላይ ቀላል አይደለም ሲደርስበት እንጂ አለና ሳሚም እንግዲህ እሱን ለማዳን እንግዲህ ወደዛ ቦታ መሄድ አለብኝ ወይኔ አምላኬ አለች ህይወት። ዳዊትን እንደው ጠብቅልኝ በእኔ ሰበብ አንድ ነገር እንዲሆንብኝ አልፈልግም አደራህን እያለ መጸለይ ጀመረች ማለት ነው። ከዛ በኋላ እንግዲህ ሳሩንም ቀጥ ብላ እባክህ አምላኬ ተለመነኝ እያለ ህይወት እንደው ዳዊትን ጠብቅልኝ በእኔ ምክንያት አንድ ነገር አይሆንብኝ እያለች ነበረ። ሳሩንም እንግዲህ ሰው አላገኝም ብላ ሰክ እያለች እዛ ወንድሟ ካሳገተችበት ቦታ ደረሰች እና ድምጿን አጥፍታ ስታየው ሳሚም ከኋላዋ ሆኖ ተከትሎ ከላይ ከፎቅ ላይ ሆኖ ወደ ታች ስትገባ በደንብ ሲያት ወይ ጉድ ብሎ አፉን ይዞ በጣም ነበረ የተገረመው። እንግዲህ በወንድሟ እንኳ ይሄን ነገር ታደርጋለች ብሎ አላሰባትም ነበረ። ከዛ በኋላ እንግዲህ ህይወት ብቻዋን ቁጭላ ሳሩን የተፈጠረውን ሰምተሻል አለቻት። ዳዊቱን አገኘሽው አለቻት። አንቺ ዝም በይ አንዲ ውዳቂ አታፍሪም በአንቺ ጋራ ታስገድዋለሽ ወንድሜ አለቻት። ሳሩን እባክሽ የሆነ ነገር አድርጊ እኔ እሱ ምንም ነገር እንዲሆን አልፈልግም እንዲጎዳ ካልፈለግሽ ራስሽን ሲጣገሽ አገልም አለቻት። ሳሩን አንድ ነገር አድርገሽ አገኘልኝ እንጂ እኔ አንቺ የምትፈልጊውን ነገር አደርጋለሁ እባክሽ ሳሩን ልበስ አዝናለሁ በጣም ረፍዷል አለች። እስካሁን የሆነ ነገር አድርገውት ሊሆን ይችላል ኧረ በእናትሽ በፈጣሪ እንደሱ አትበይ አለቻት። ከአንዴ ቤትሽ እንኳን ጥሩ ነገር አይወጣም እንዴ አለቻት። ግን አንቺ ምን ማድረግ አለብኝ እንዴት ነው የምገላገልሽ ህይወት አለቻት። ወንድምሽ ጠፍቶ የኔ ጉዳይ ነው የሚያሳስብሽ ዳዊት ተፈጥሮ ጠፍቶ እጅሽን አጣጥፈሽ ቁጭ ልትይ ነው አንቺ እያዘሽ ነው አንቺ ማን ስለሆንሽ ነው አለቻት ሳሩን ህይወትን። አይ ይሄ ትእዛዝ አይደለም ግን እኔ አንድ ነገር ማድረግ ትችያለሽ ማለት ነው ይኸውልሽ
ዳዊት አንድ ነገር እንዳይሆን ጸልይ፣ አንድ ነገር ዘለላ ቢነካ ካንቺ ራስ አልወርድም ስትል ህይወትን ታስጠነቅቃታለች። ህይወትን ምን ላድርግ? ምንድነው ማድረግ ያለብኝ? እኔ እኮ ግራ ገባኝ አለች። ማድረግ የምችለው ነገር ካለ ንገሩኝ፣ የሚከፈለውን መስዋዕትነት ሁሉ እከፍልለታለሁ። ይህን ያህል ተወጂዋለሽ እንዴ አለቻት። እኔ ማንንም አልጠላ አለ ህይወት። ሳሩን የልብ ምትሽን እኮ የለካሁት ነው። ዳሩ የህልም ሩጫ ነው። አንቺ ከዳዊት ጋር ማሰብ ለእኔ ሞት ነው። ገባሽ አለች። ሳሩን እንደዚህ አይባልም፣ እባክሽ ለሆነ ነገር አድርጊ አለች። ጨካኞች እጅ ነው የገባው እባክሽ ስብላትን ማጸናታለች። ያችን የማትረባ ትንሽዬ ልጅሽን ፍለጋ ስንቱን ችግር ውስጥ ከተትሽው አለቻት። ኧረ አይባልም አለቻት። ለነገሩ ስላልወለድሽ አይገባሽም ስትላት አንቺ ውሻ ዘረቢስ እያልሽ ነው ብላ እንግዲህ ፀጉሯ ላይ አንቃ ኧረ እባክሽ ልቀቂ ብትላት ጠብቂኝ ሞትሽ በቅርብ ነው የሚሆነው ብላ አስፈራራቻት ማለት ነው። አንቺ እውነትም ለይቶልሻል ብላ ህይወትም ተናዳ ወደ ውስጥ ትገባለች። ከዛ በኋላ እንግዲህ ስልክ ደወለች እና ለምትከታተሏት እንግዲህ ሳሩን ማለት ነው እናንተ ሄሎ አለች። አቤት የልጁን ነገር ከዛ ሩቲ ከውጭ ቆይታ መጥታ እንደምንም አድርገሽ ቢሆን ወንድሜን አድንልኝ አለቻት። አቤት እኔን ነው የምታናግሪኝ አለ ሳሩን። አዎ አንቺን ነው፣ ዳዊትን አስለቅቂ አለቻት። እንዴ እኔ ይሄን ማድረግ እችላለሁ እንዴ? አዎ ትችያለሽ አለቻት። ወንድሜ እንዲጎዳ አልፈልግም፣ እኔም አልፈልግም አለች። የምችለውን እያደረግኩ ነው አለቻት። አይ በሙሉ አቅምሽ ተጠቀሚ። አንቺ አውቀሽ ካልሆነ በቀር ይሄ ሁሉ ነገር ለአንቺ ቀላልሽ ነው። አንቺም እንደ ህይወት መዘባረቅ ለመርሽ እንዴ? ያን ቪዲዮ እኮ ከቀረጽሽኝ በኋላ እኔ አንቺ ማመን አቅቻለሁ። ዘሳሩን ወንድሜ እንፈልገዋለሁ። ወሬ ተስቀንሽ ይመስለኛል ሰሞኑን ጭንቀት በዝቶብሻል። ግቢና ረፍ በይ አለቻት። በዚህ ሰዓት ረፍት አልፈልግም፣ ወንድሜን ነው የምፈልገው አለቻት ማለት ነው ኮስተር ብላ ሩታ። በዚህ ጊዜ ሰው በገዛ ቤቱ ሁሉንም ጠላት ይዞ ይቸገራል አለች ማለት ነው ሳሩን። ከዛ በኋላ እንግዲህ እንደዛ እያለች ሳሚም ሩቲን ምን ያገኘሽው ነገር አለች? እኔ ምንም ነገር ያረገኘሁት ነገር የለም ተረጋጉ ይላል። ሳሚ ግን ሄዶ ቦታው ድረስ ሳሩንን አይቷታል። ሳሩንን ግን ማጋለጥ አልፈለገም። ግን ሆኖም ግን አንድ ቦታ ነው የቀረኝ፣ ያንን ቦታ አዳርሼ እመጣላችኋለሁኝ አለ። እባክሽ አሁን ምንም በጣም እንፈልገው አንቺ እኔም ልሂድ እናንተ ጋር ስትል አንቺ አትሄጂም እባክሽ አለቻትና ከዛ በኋላ እንደገና ሩትን ደግሞ እባክሽ ረፊ አለችና መድኃኒት የሚያስተኛ መድኃኒት ሰጠቻትና በይ ህይወት አለች። ተጣራችና ምን ነው ስትላት በይ እኔም የሆነ ቦታ ሂጄ አየዋለሁኝ፣ አንቺም ደግሞ መጋዘኑ ይታይሽ የለም ከመጋዘኑ አካባቢ ጥፍ ስትይ አንድ ቦታ ሰጥሻለሁ፣ እዛ ቦታ አጣሪ እሺ ስለዚህ እዛ ሂጂ አለቻት። ስለተኛች መቀስቀስ ስላልፈለግኩ ናቻት። ህይወትን መድኃኒት ያስተኛቸው ምንጊዜም ህይወትን ለማዳን ብላ ተከትላ ስለምትሄድ ትሄድብኛለች ብላ የተጠቀመችው ሲስተም ነው ማለት ነው ሳሩን። ከዛ በኋላ ወደ ጉሊቱ ስትሄድ መጋዘኑ ጥፍ ስትስታል እሺ ብላ ወጣ እየሮጠች እዛው ላይ ቆሚ ወደ ውስጥ እንዳትገቢ ስትላት እሺ ብላ ስትሄድ ሳሚ ያገኛት። እሷ ደግሞ ተከትላ ልትታገትልኝ ነው ብላ ፖርሳዋን ይዛ ስልኳን ይዛ ቤት ውስጥ ስትወጣ ሁለቱ አትሄጂም ትሄጃለች ሲጋፋ ጊዜ በጣም ተናደደች። ሳሩን እዛ ቦታ አለ ብላኝ በቃ አትሄጂም አንቺ ለደህንነትሽ ያሰጋሻል ተመለሺ ብሎ ህይወትን እንግዲህ ከፈለገች ራሷ አትሄድም አንቺ ምን ብላ ነው የምትልክሽ? እሷም ወደ ሌላ ቦታ ልትሄድ እኮ ነው። አይ ተመለሺ አላት። ለምን? ሳሚ የሚያውቀው ጉዳይ ስላለ ለደህንነትሽ ሲባል አንቺ ተመለሺ ብሎ መልሶ ይዟት ወደ ስሚ አላት። አንቺ ግን ለምንድን ነው ህይወትን የሰደርሻት? ለምንድን ነው ራስሽ ያልሄድሽው? እኔ ነግሬሻለሁ አላት። አንቺ በህይወትሽ ጥሩ ነገር መስራት አትችይም፣ ለምን ተመለሽ አለቻት። እሱ እኮ ነው ሳሚ የመለሰኝ አለቻት። ስሚ ህይወት ወደ ውስጥ ግቢ አላት። አንቺ ግን ኧረ እባክሽ ህይወትን ቅድም እኮ አይቼሽ ነበር፣ ምን እያደረግሽ ነበር አላት። ዳዊት ምንድን ነው እናንተ ብቻችሁ የምትፈልጉት? እኔም ልፈልገው ሂጄ ነው አለች። እና ቦታውን እያወቅሽ ለምንድን ነው ወደ ተሳሳተ ቦታ የምትመሪና አላት። እዛ አካባቢ እንደነበር ስለሰማው ነው። መረጃውን ትክክል ከሆነ ለምን አንቺ ራስሽ ሄደሽ አልተቀበልሽም? አይ ሳሚ የፖሊስ ጥያቄ አትጠይቀኝ አለች። ምንም ማያሳምንም ነገር አትሰብስቢ አላት። ከዛ በኋላ እንግዲህ ሄደና ሳሚ ከቦታው ላይ ዳዊትን አገኘውና
ሲጮህ ከዛ በኋላ ፊቱን ግልጥ ሲያደርገው አንተ ነህ እንደ ያገድከኝ ሲለው እኔ አላገድኩህም፣ ግን እንደዚህ ጀግና ሲያጫውት የነበርከው ሰውዬ እንዲህ ነህ እንደ ሲለው ከዛ በኋላ በል ፍታይ ሲለው ፍታው እንጂ አንተ ውሻ አንተ ነህ ያገድከኝ አለው። እኔ አላገድኩም ላድንህ ነው የመጣሁት አለው። ከዛ እነማን ናቸው እንደዚህ ያገቱኝ ቢለውም ያገተውን ግን ሊነግረው አልቻለም። ለምን ሳሩን እንደሆነ ሲያቅ ሳሩንና ወንድሟ እና እህት ይጣላሉ ሲሉ አሁን ከዛ በኋላ እግሩን ፈታና ሲለው ደግሞ በልክ ደግሞ ይናደድና ዳዊት በጥፊ ሳሚን ይመታዋል። እዚህ ጋር እንኳ ሳሚ መምታት አልነበረበትም። ሳሚ ያስጣለው በዚህ ሰዓት ተከታትሎ ሳሚ ነበር። ከዛ በኋላ ወደ ቤት ሄዱና ቤት ሲገባ ሁላቸውም ሩቲን ብድግ ብላ አቀፈችው፣ እንዲሁም ህይወትም አቀፈችው። በጣም ደስ ይል ነበር። ሁለታቸው ነው አቀፈው። አንተ እንዴት እንደዚህ ደረጃ ደረስክና ማን አዳነ ሲለው ሳሚ የኛ ሳሚ ምን ነው ደነገስ? እኔ ጥሩ ሰውን ነገር አልሰራም እንዴ? ና ልቀፍህ፣ በጣም ነው ዛሬ ደስ ያልከኝ አለችው ሩቲ። አይ አታቅፈኝ፣ አንተ ደግሞ ደህና ነገር አይሆንልህም አለችው። አንተ ግን ላደረኩልህ ውለታ ጥፊ ነው ቡጢ ነው እንደምን ላድርግ? አስገድድህኝ እኮ ነው እንዴ? እኔ አላምንም። እዛም ተደባደባችሁ እንደ አለች ህይወት። አይ በቃ አንተ ትልቅ አሻራህን አስቀመጥክ እኮ ፊቴ ላይ። እኔ ግን ለአንተ ማዘን አልነበረብኝ። ወንድሜ ይቅርታ ጠይቀው አለው። እሱ ራሱ እኮ ሊያበሽቀኝ ስለሞከረ ነው የመጣሁት ታዲያ አለ ማለት ነው። እኔ እኮ አንተ ስለዛትክብኝ ለማሳዘን አላቃት ዝተህብኝ እኮ ስለነበር ነው። ግን አንተና እኔ እዛ ጋር ስንጣላ ያገቱ ሰዎች ይመጡና ይይዙሃል ብዬ ነው። ይቅርታ እሺ ከኔ ይቅርታ አድርግልኝ፣ አንተ መንማታት አልነበረብኝም አለው እና ዳዊት ይቅርታ ጠየቀው ሳሚን። የእኔ ውድ ወንድም አለ። አሁንም ህይወትም ሳሚ ዳዊት ወደ ቤቱ እንዲመለስ ስላደረግ አመሰግንሃለሁ አለችው። ህይወትም እኔ ምላችሁ ሳሩን የለችም እንዴ አለ። የእሷን ነገር ተው አትጨበጥም እኮ አለች ሩቲ። እስካሁን ስኔን አላወቀችም? አውቃለች፣ ግን ስልክ እየደወለች ነበር። ወንድሜ ርቦሃል፣ ምግብ ልስራልህ፣ ቡና ላፍላልህ አለችና ሩትም ወደ ውስጥ ገባች ማለት ነው። ሳሚ ሳሩን ያለችው ቦታ ነው እንዲያገኘው? አይደለም ሌላ ቦታ ነው ያገኘሁት አለችው። ሳሩን ታውቃለች እንዴ እኔ የታገትኩበትን ቦታ አለ ዳዊት። አዎ የሆነ ቦታ ፈልጊ እኮ ብላ እኔንም ልካይ ሳሚ ነው የመለሰኝ አለች። ችግሩ ስትገቢ ዝም ብዬ ማየት አለብኝ? በጣም ጥሩ ነው የሰራኸው። ህዊ አንቺ ብቻሽን አትውጪ፣ ግን ካሁን በኋላ እንደዚህ አይነት ነገር ማድረግ የለብሽም ህይወት አላት። እንኳን ህይወትን ብቻ ሳይሆን ሩታንም አስጠንቅቃት አለ ሳሚ። በእኔ ምክንያት ምንም እንድትሆኑ አልፈልግም አለ። አንቺ እኮ የመቸኮል ችግር አለብሽ አላት ሳሚ ለህይወት። እናት ብትሆን ስሜቱን ታውቀዋል። እንዴት አደሄስ አባት አይደል እንዲ አባት አንጀት የለውም እንጂ አንተ በቃ መጨረሻ ላይ እኔን ካልሰደባችሁ አይሳካላችሁም ብሎ ሳሚም ተቆጥቶ ወደ ውስጥ ይገባል። አሁን ይሄ ሰውዬ ጥሩ ልበለው ወላ መጥፎ ልበለው አለ ዳዊት። እስኪ ተው በቃ አንተ ግን ደህና ነህ አለችው። አዎ ህይወትዬ እኔ ደህና ነኝ። በጣም ተጨንቀሽ ነበር ስለኔ አላት። አዎ በጣም ተጨንቄ ነበር ብለው ጥቅፍቅፍ አሉ ማለት ነው። ሲተቃቀፉ እንግዲህ በጣም ደስ ይሉ ነበረ። ከዛ እንግዲህ ሻይውን ቡናውን ልታፈላ ቁርስ ልታደርግለት ሩቲም ከኪችን ስትገባ ከእግሯ ስር መድኃኒት አየች። ያ መድኃኒት ምንድን ነው ብላ ብድግ ስታደርገው ሳሩን የሰጠቻት የእንቅልፍ ማስተኛ መድኃኒት መሆኑን ስታየው በጣም ነው የደነገጠችው። ሳሩን ለካ መድኃኒት ሰተሽ ነበር እንዲ ያስተኛሽኝ አንቺ ገና ብላ በጣም አዘነችና ይሄን ሚስጥር አወቀችባት ማለት ነው። ውድ ተመልካቾቼ እንግዲህ የሳሩን ተንኮል አሁንም በቤት ውስጥ እየገነነ ነው ሄደው የሷ መጨረሻ ምን ይሆናል የሚለውን ነገር ስናስበው በጣም ግራ ያጋባል። ሁሉንም በአንድ ጊዜ ልትጨርሳቸው የተነሳች ትመስላለች። እና ውድ ተመልካቾቼ የህይወት መንገድ እንግዲህ ይሄን ይመስል ነበር። በጣም አስተማሪ ነው። በአንድ ቤተሰብ ውስጥ ተቀምጣችሁ አንዱ ለአንዱ ሳይተማመኑ አንዱ ለአንዱ ሳይተዋወቁ መኖር ማለት በጣም ከባድ ነገር ነው። እና አሁን ደግሞ እንግዲህ ሩቲ መድኃኒት እንደሰጠቻት ሳሩን አውቃለች። ቀጣይ ምን ታደርጋለች የሚለው ዳዊትም እንግዲህ ሳሩን እንዳሳገተችው ሲያውቅ ምን ይፈጸማል የምናይ የሆነ ስትከታተሉ ስለነበር ከልብ አመሰግናለሁኝ። ላይክ ሼር አድርጉ። የዛሬው ቪዲዮ በዚህ ይሰናበታችኋለሁ።